ጤና ይስጥልኝ ክቡራንና ክቡራት የቻናሌ ቤተሰቦች፣ የሰዓቱን አጫጭር ዜናዎች እየቀርብ ያለው። በቅድሚያም አበይት ርዕሶቹን አስደምጣቸዋለሁ። የቀድሞው የሰላም ሚኒስቴር ዴኤታ ታዬ ደንደዓ 7 ዓመት ከ2 ወራት ጽኑ እስራት እንደተፈረደባቸው ተሰምቷል። በሌላ ዜና የአሜሪካ የሥራ ፈቃድ ጊዜ ወደ 18 ወራት ተቀንሷል። የኤርትራ መንግስት ያለ ፍርድ ለ18 ዓመታት አስሯቸው የነበሩ 13 ሰዎች መለቀቃቸው ተሰምቷል። ሁለተኛው ምዕራፍ የደቡብ ሱዳን ኢትዮጵያ ጅቡቲ ትራንስፖርት ኮሪደር ሊጀመር ነው። የአፍሪካ ልማት ባንክ ለሁለተኛው ምዕራፍ የደቡብ ሱዳን ኢትዮጵያ ጅቡቲ የትራንስፖርት ኮሪደር ግንባታ ማስጀመሪያ የ214.47 ሚሊዮን ዶላር የፋይናንስ ድጋፍ አጽድቋል። በዝርዝር የምንመለከተው ይሆናል። የሕዝብ ተወካዮች ምክር ቤት ለሰባተኛው ሀገራዊ ምርጫ የእጩዎች ድጋፍ ፊርማ ግዴታ የሚያነሳውን ማሻሻያ አጽድቋል። ሁለት ዓለም አቀፍ የብድር ስምምነቶችም ጸድቀዋል ተብሏል። በዝርዝር የምናየው ጉዳይ ይሆናል። እስከ ፍጻሜው ድረስ አብራችሁን እንድትቆዩ በአክብሮት እየጠየቅን ሰብስክራይብ፣ ላይክ እና ሼር ማድረግም እንዳይዘነጋ። ወደ ዝርዝር ዜናዎች አልፋል። የቀድሞው የሰላም ሚኒስትር ዴኤታ ታዬ ደንደዓ 7 ዓመት ከ2 ወራት ጽኑ እስራት ተፈረደባቸው። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት በዋለው ችሎት የቅጣት ውሳኔውን ያስተላለፈባቸው ከዚህ ቀደም ጥፋተኛ በተባሉበት የጸና ፈቃድ የሌለው የጦር መሳሪያ ይዞ መገኘት በሚለው የክስ ጭብጥ ነው። አቶ ታዬ ደንደዓ ከእስራቱ በተጨማሪ የ5000 ብር መቀጮ ተጥሎባቸዋል ተብሏል። ጠበቃቸው ለፈረንሳይ ዜና አገልግሎት እንዳሉት አቶ ታዬ የጦር መሳሪያ የታጠቁት በትግራይ ጦርነት ወቅት ኢላማ ስለነበሩ ነውም ብሏል። የተላለፈባቸው የጥፋተኝነት ውሳኔውም እርሳቸውን ዝም ለማሰኘት የተደረገ ሴራና ፖለቲካዊ ውሳኔ ነው ብለዋል። ባለፈው ኅዳር 3 ቀን 2018 ዓ.ም የዋለው የፌዴራል ከፍተኛ ፍርድ ቤት የልደታ ምድብ ችሎት አቶ ታዬ ከተከሰሱባቸው ጭብጦች በሁለቱ ከባድ ክሶች ነፃ መባላቸውን ጠበቃቸው ተናግረዋል። ጠበቃቸው አቶ አበራ ንጉስ ከዚህ ቀደም ለሚዲያዎች እንዳሉት ለፍርድ ቤቱ ካቀረቧቸው 13 የቅጣት ማቅለያ ነጥቦች ውስጥ 12ቱ ተቀባይነት አግኝተው ነበር። የአቶ ታዬ ጠበቃ አቶ አበራ ንጉሴ ባለፈው ኅዳር 3 ቀን 2018 ዓ.ም ያስቻለው የፌዴራል ከፍተኛ ፍርድ ቤት የልደታ ምድብ ችሎት አቶ ታዬ ከተከሰሱባቸው ጭብጦች በሁለቱ ከባድ ክሶች ነፃ መባላቸውን ተናግረው ነበር። በወቅቱ አቶ ታዬ ነፃ የተባሉባቸው የክሶቹ ጭብጦች በኢትዮጵያ የወንጀል ሕግ አንቀጽ 251 ሐመርሃ ስር በተጠቀሰው ከጠላት ጋር ማበር፣ ሁለተኛው የሀገር መከላከያን ለመምታት ግዙፋዊ ድርጅት አድርገዋል የሚሉም ናቸው። የአሜሪካ የሥራ ፈቃድ ጊዜ ወደ 18 ወራት ተቀንሷል። የዩናይትድ ስቴትስ የዜግነትና ኢሚግሬሽን አገልግሎት በስደተኞች የሥራ ፈቃድ ላይ ትልቅ ለውጥ አድርጓል። ቀደም ሲል እስከ 5 ዓመት ድረስ ሲሰጥ የነበረው የፈቃድ ጊዜ ከአሁን በኋላ ወደ 18 ወራት እንዲቀንስ ተወስኗል። ይህ ለውጥ በዋናነት የሚመለከተው ጥገኝነትን ጠያቂዎችን፣ ስደተኞችንና ግሪን ካርድ ለመጠበቅ ወረፋ ላይ ያሉ በሺዎች የሚቆጠሩ ሰዎችን ነው። ከዚህ ቀደም ከሴፕቴምበር 2023 ጀምሮ አብዛኛው የሥራ ፈቃዶች እስከ 5 ዓመት ድረስ ሲሰጡ የነበረ ቢሆንም አዲሱ ፖሊሲ ከታህሳስ 5 ቀን 2025 ጀምሮ ለአብዛኞቹ ተጎጂ ቡድኖች ከፍተኛው የፈቃድ ጊዜ 18 ወራት ብቻ እንዲሆን አድርጓል። መንግስት የሥራ ፈቃዱን ጊዜ መቀነሱን ያብራራው የጸጥታ ፍተሻን ለማጥበቅና ተፈጻሚ የሆኑትን የውጭ ዜጎች በተደጋጋሚ ለመመርመር ያስችላል በሚል ነው። ይህን ለውጥ የሚቃወሙ ወገኖች ግን ማስጠንቀቂያ ሰጥተዋል። በየ18 ወሩ አዲስ የማደሻ ጥያቄ ማስገባት በመንግስት መስሪያ ቤት ውስጥ ያለውን የወረፋ ክምችት ይበልጥ ያባብሰዋል ብለዋል። የሥራ ፈቃድ ለማደስ ብዙ ጊዜ የሚፈጅ ከሆነ ደግሞ አመልካቾች ስራቸውን የማጣት አደጋ ላይ ይወድቃሉ። በመጨረሻም ይህ አይነቱ ትልቅ የፖሊሲ ለውጥ ሥራ ፈቃድ ቤተሰቦችን፣ ድርጅቶችንና መላውን የስደተኛ ማህበረሰብ የሚነካ ይሆናል ተብሏል። ስለዚህ በአሜሪካ የኢሚግሬሽን ጉዳዮች ላይ ትልቅ ለውጥ መጥቷል። ማህበረሰቡም ዝግጁ ሆኖ መቆየት ይጠበቅበታል ተብሏል። የኤርትራ መንግስት ያለ ፍርድ ለ18 ዓመታት አስሯቸው የነበሩ 13 ሰዎችን ለቀቀ ተባለ። የኤርትራ መንግስት በወታደራዊ እስር ቤት ያለ ፍርድ ለ18 ዓመታት ያህል አስራቸው የነበሩ 13 ሰዎችን መልቀቁ ቤተሰቦቻቸው ተናግረዋል። 13ቱ ግለሰቦች ታስረው የነበረው አስቸጋሪ የአኗኗር ማዕከል ተብሎ በሚጠራ ጥብቅ ቁጥጥር በሚደረግበት ወታደራዊ እስር ቤት ነው። ከእስር የተለቀቁት ሰዎች ነጋዴዎች፣ የፖሊስ አባላት እንዲሁም በተለያየ ሙያ ዘርፎች ላይ ተሰማርተው የነበሩ ባለሙያዎች ሲሆኑ ያለምንም ማብራሪያ ሐሙስ ኅዳር 25 2018 ዓ.ም ተለቀው ከቤተሰባቸው ጋር መቀላቀላቸው ተነግሯል። በማይሰሯ ወታደራዊ እስር ቤት ታስረው የነበሩና ስማቸው እንዳይገለጽ የጠየቁ አንድ ግለሰብ እንደተናገሩት ጥቅምት 2000 ዓ.ም ላይ በወቅቱ የሀገር ውስጥ ደህንነት ኃላፊ ከነበሩት ከኮሎኔል ስምዖን ገብረድንግል መገደል ጋር ተያይዞ በቁጥጥር ስር መዋላቸውን ገልጸዋል። አክለውም የተያዙት ከሁለት ነጋዴዎች ጋር በተያያዘ መሆኑን አብራርተዋል። መጀመሪያ ላይ 30 የሚሆኑ ሰዎች በቁጥጥር ስር ውለው
የነበረ ሲሆን የተወሰኑት ከዓመታት እስር በኋላ ተለቀው 20ዎቹ ብቻ በአስቸጋሪ እስር ቤት ውስጥ ቆይተዋል። ከተለቀቁት መካከል የቀድሞው የኦሎምፒክ ብስክሌተኛና ነጋዴ ዘርአግብር ገብረ ሕይወት፣ በንግድ ስራቸው ታዋቂ የሆኑት ተስፋለም መንግሥተአብና በኩረ መብራቱ እንዲሁም ኢንጂነር ዳዊት ሀብተማርያም እና ማቴዎስ ሀብተማርያም የተባሉት ሁለት ወንድማማቾችም ይገኙበታል ተብሏል። ሁለተኛው ምዕራፍ የደቡብ ሱዳን ኢትዮጵያ ጅቡቲ የትራንስፖርት ኮሪደር። የአፍሪካ ልማት ባንክ ለሁለተኛው ምዕራፍ የደቡብ ሱዳን የኢትዮጵያ ጅቡቲ የትራንስፖርት ኮሪደር ግንባታ ማስጀመሪያ የ214.47 ሚሊዮን ዶላር የፋይናንስ ድጋፍ አጽድቋል ተብሏል። ባንኩ ባወጣው መግለጫ 181.5 ሚሊዮን ዶላር በኢትዮጵያ በኩል ለሚካሄደው የፕሮጀክቱ አካል ድጋፍ ይውላልም ብሏል። ገንዘቡ ለ67 ኪሎ ሜትር የፍጥነት መንገድ ግንባታና የ50 ኪሎ ሜትር መጋቢ መንገዶችን ማሻሻያ ይውላል ተብሏል። በመንገድ ግንባታው የሀገሪቱን ግንኙነት ለማጠናከር ብሎም ቀጠናዊ የንግድ ትስስርና ኢኮኖሚ ተጠቃሚነትን ለማሳደግ እንደሚረዳም ባንኩ አስታውቋል። የሕዝብ ተወካዮች ምክር ቤት ለሰባተኛው ሀገራዊ ምርጫ የእጩዎች የድጋፍ ፊርማ ግዴታ የሚያነሳውን ማሻሻያ አጽድቋል። በተጨማሪም ሁለት ዓለም አቀፍ የብድር ስምምነቶች አጽድቋል ተብሏል። የኢትዮጵያ የሕዝብ ተወካዮች ምክር ቤት ለሰባተኛው ሀገራዊ ምርጫ የፖለቲካ ፓርቲዎች የእጩ ተወዳዳሪዎች የድጋፍ ፊርማ የማሰባሰብ ግዴታን በአንድ ድምፅ የሚያስቀር ማሻሻያ አጽድቋል። የስድስተኛው የሕዝብ ተወካዮች ምክር ቤት ሶስተኛ መደበኛ ስብሰባ ላይ በኅዳር 25 ቀን 2018 ዓ.ም በአዋጅ ቁጥር 1397/2018 የጸደቀው ይህ አዋጅ ቀደም ሲል የጸደቀውን አዋጅ ቁጥር 1162/2014 አንቀጽ 32 እና አዲስ የመጨረሻውን ንዑስ አንቀጽ 8 ከሥራ ውጪ ያደርጋልም ተብሏል። የምክር ቤቱ አፈ ጉባኤ የድጋፍ ፊርማው ግዴታ ከዚህ ቀደም ለስድስተኛው ሀገራዊ ምርጫ በአዋጅ ቁጥር 1235/2014 መሰረት በኮቪድ-19 ወረርሽኝ ገደቦች ምክንያት መነሳቱን አስታውሰዋል። ፓርቲዎች በኢትዮጵያ የፖለቲካ ፓርቲዎች የጋራ ምክክር ቤት አማካኝነት ጊዜው ውስን መሆኑና ቀጣይነት ያለው የምርጫ ዝግጅት የፊርማ አሰባሰቡን አዳጋች እንዳደረገው በተደጋጋሚ ቅሬታቸውን ሲገልጹ መቆየታቸውን አስረድተዋል። የድጋፍ ፊርማ ሕጉን አሁን ማስፈጸም ፓርቲዎች በምርጫው ተወዳድረው የመሳተፍ ብቃታቸው ላይ አሉታዊ ተጽዕኖ ስለሚፈጥር ይህንን ማስቀረት የግድ አስፈላጊ ነው ብለዋል። ክቡራንና ክቡራት የቻናላችን ቤተሰቦች ለሰዓቱ ያስኳቸው አጫጭር ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እያመሰገንን ሰብስክራይብ፣ ላይክ እና ሼር በማድረግ እንዲታበረታቱን በአክብሮት እንጠይቃለን። መልካም ቀን ይሁንላችሁ።